ይህን ነገር ያሟላል ብላችሁ የምታስቡትን ለሌላም እንዲጠቅም ደግሞ ጥቆማ ብትሰጡ ጥቆማ ብታደርጉ የተሻለ ነው። የተሻለው የሆነ ኡምራ ፓኬጅ ሁሉ ጊዜ የተሻለ ሆኖ እስከ መጨረሻ ድረስ መቀጠል መቻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አሁን የምጠቅስላችሁ እነዚህን ነጥቦችን በተግባር የሚያውል ፓኬጅ ከሆነ አረጋግጣችሁ እንድትመዘገቡ ማንም ይሁን ማንም ማለት ነው። የመጀመሪያው የትራቭሉ ታማኝነት ምን ያህል ነው፣ ምን ያህል ታማኝ ነው የሚለው ነገር ወሳኝ ነው። እሱ ማጣራት ያስፈልጋችኋል። ይሄ የምታጣሩት ከሄዱ ሰዎች ሊሆን ይችላል። ስለሱ ደግሞ ያው ባክግራውንዱን በደንብ አድርጎ በየትኛው መንገድ ማጣራት ሊሆን ይችላል። ሌላኛው ከዚህ ቀደም የሄዱት ሰዎችን ምስክርነት መስማት፣ ምን አይነት ሰርቪስ አግኝተዋሉ፣ ተብሏልተዋሉ ወይስ በምቾት ላይ ነው የመጡት፣ የሚፈልጉት ነገር ተሳክቶላቸዋል ወይ የሚለውን ነገር እሱንም ማጣራት ያስፈልጋቸዋል። ሶስተኛው ቢያንስ ከ2 ቀን ወይም ከ3 ቀን ቀደም ብሎ ቪዛና ትኬት እጃችሁ ላይ ሊያስገባ የሚችል ትራቭል መሆን አለበት። ይሄ ምክንያቱ ምንድነው ከተባለ አንደኛ ኮንፈርም ለመሆን ነው፣ እርግጠኛ ለመሆን ያመቻችኋል። ሁለተኛ ደግሞ ምንዛሪ ብትፈልጉ እንኳን ቀደም ብላችሁ ምንዛሪያችሁን ይዛችሁ ከህጋዊ በሆናችሁ መንቀሳቀስ እንድትችሉ ያደርጋችኋል። አራተኛው የከስተመር አቀባበል ምንድነው? የከስተመር አቀባበል ከምዝገባ ጀምሮ ስልክ ስትደውሉ አቀባበል የሚያደርጉላችሁ በምን መልኩ ነው? ጥሩ አቀባበል አላቸው ወይ? ጥሩ መሰንግዶ አላቸው ወይ? ወይስ የመሰልቸት ባህሪ አላቸው? ይህ ባህሪያቸው እዚሁ ተያይዞ የሚመጣ ስለሆነ ማለት ነው። አምስተኛው ደግሞ ማስታወቂያ ላይ የሚገባው ቃል አለ። ይሄን እናሟላለን፣ እኛ ለየት የሚያደርገን ይሄ ነው፣ ቁርስ አለ፣ እንትን አለ የሚሉ አካሎች ይኖራሉ። ሌሎችንም ቃል የሚገቧቸው ነገሮች አሉ። እነዛ ነገሮች መሬት ላይ መዋሉን ማረጋገጥ። ኢህራም እንሰጣለን ይላሉ፣ ዲስካውንት አለው ይላሉ፣ ይሄን ያህል ፐርሰንት ቅናሽ ነው ይላሉ። ነገር ግን ልክ ሲገባበትና ወደ ምዝገባ የነሱ መሆናችሁ ወይም ብር ማስገባታችሁን ሲያረጋግጡ ኢግኖር ያደርጓቸዋልና ይህንን አጥብቃችሁ መያዝና የሚያሟሉ ቃላቸውን የማያጥፉ መሆናቸውን ማረጋገጥ ያስፈልጋቸዋል። ሌላኛው ቦርሳ፣ ስከርቭ፣ ባጅ እነዚህን ያዘጋጀ መሆን አለበት። ባዶ ጧሃራ አድርገው የሚልኩ አሉ። ቦርሳም ምንም ይሁን ምንም ያው የድርጅቱ መለያ ነው። ነገር ግን ከድርጅቱ ባሻገር የሚጠቀመው ግን ከስተምሩ ነው ወይም ደግሞ ሙዕተሚሩ ነው። ሆቴል የመዲናውንም የመካውንም ሆቴል እንደዚሁም ስልክ ቁጥር ሌሎችን ነገር መረጃዎችን ያካተተ ስለሆነ ማለት ነው። እሱን የሚያሟላ ድርጅት መሆኑን ማጣራት ያስፈልጋል። እንዳትጉላሉ ማለት ነው። ሌላኛው አብሮ የሚጓዘው ኡስታዝ ስለሱ ስለሚሄድበት ትራቭል ታማኝነት ከዛ ከኡስታዙ ማረጋገጥ አለባችሁ። ምክንያቱም ኡስታዙ እርግጠኛ ያልሆነበትንና የማይተማመንበትን ትራቭል አቅድ ወይም ደግሞ አግሪመንት ሊፈጽም ስለማይገባው ማለት ነው። አብዛኛው ሰው ገንዘብ የሚያስገባው ኡስታዙን አምኖ እንጂ እነሱን አውቆ ሊሆን ይችላል። እነሱን አውቆ አይደለም። ኡስታዙን አምኖ ይሄ ኡስታዝ ከሱ ጋር አብሬ መጓዝ እፈልጋለሁ ብሎ ማስታወቂያን አይቶ ስለሆነ ኡስታዙ ላይ ምን ያህል እርግጠኛ እንደሆነ ማጣራት ከኡስታዙ ስለ ትራቭሉ እውነተኝነትና እርግጠኝነት ማለት ነው። ሌላኛው በሁለቱም ሐረሞች ደረጃቸውን የጠበቁ ለሐረሞች ለሆቴሉ ቅርብ የሆኑ ለሐረሞች ቅርብ የሆኑ ሆቴሎችን የተከራዩ መሆናቸውን ማየት። ምክንያቱም ሩቅ ቦታ ይከራዩና ዋጋ ዲስካውንት ቢያደርጉላችሁ ዋጋ የለውም። በትራንስፖርት ስትመላለሱ 5 ብር 10 ብር እየከፈላችሁ አንዳንዴ ከዛ በላይ የሚያስከፍላችኋል። መጉላላት አለ፣ ሰላት ጀማ ያመልጣችኋል። ከዛ ባሻገር ደግሞ ሌላው ተጨማሪ ደግሞ ለአላስፈላጊ ወጪ ደግሞ ትዳረጋላችሁ። እዚህ ዲስካውንት የተደረገላችሁን በዛው ታካክሱታላችሁ፣ ይካካሳሉ። ከዛ በላይም ልታወጡ ትችላላችሁ። ስለዚህ ባለ 5 ኮከብ ሆቴል ሊሆን ይችላል፣ ደረጃውን የጠበቀ ሆቴል ሊሆን ይችላል፣ ንጽህናውን የጠበቀ ሆቴል። ከምንም በላይ ግን ለሁለቱም ሐረሞች ለመካም ለመዲናም ቅርብ የሆነ መሆኑን ማጣራት መቻል ይኖርባቸዋል። ሌላኛው የፕሮግራም ስኬጁል ያላቸው በቃ ከመጀመሪያ ጀምሮ ከስልጠናው ቀን ጀምሮ እስከ መመለሻ ድረስ በዚህ ቀን ይሄን እናደርጋለን፣ በዚህ ቀን ይሄን እናደርጋለን የሚል ፕሮግራም ሊኖራቸው ይገባል። ይሄንንም ማሟላት የሚችሉ መሆን አለባቸው። ምክንያቱም ሰው በፕሮግራም ነውና የሚንቀሳቀሰው ማለት ነው። ሌላኛው ደግሞ
ሀገርም ሆነ ከሀገር ውጪ በቂ ኻዲም ወይም አገልጋይ ያላቸው ሊኖሩ ይገባል። ከሀገር ቤት ጀምሮ እዚህም መካ ላይም መዲና ላይም በቂ ኻዲሞች ወይም ደግሞ አገልጋይ አቀባበል የሚያደርጉ የሚፈለገውን ነገር የሚያሟሉ ሪሴፕሽን ላይ የማይጠፉ ሰው ቢታመም ሰው ቢጉላላ ያንን ሰው ጋይድ ሊያደርጉ የሚችሉ በየትኛውም ቦታ ላይ ከኛ ጋር ወይም ደግሞ ከሙዕተሚሩ ጋር አብረው ሊንቀሳቀሱ የሚችሉ ኻዲሞች በተለይ ቋንቋ የሚችሉ ደግሞ ቢሆኑ ይመረጣል። የተለያዩ ቋንቋዎችን የሚችሉ ምክንያቱም ከተለያዩ ገጠራማ ቦታዎች ላይ ቋንቋ የማይችሉ ሰዎች ስለሚመጡ ግራ ስለሚጋቡ ማለት ነው እነሱ። ሌላኛው ሙዕተሚሩን ሆቴል አስገብቶ መተው ሳይሆን መከታተል፣ ክትትል ምን ላይ ደረሳችሁ ግምገማ የሚያደርግ ሰብስቦ ዳዕዋ የሚያደርግ ውሏቸውን የሚቃኝ የሆነ ዝም ብሎ አስገብቶ ብቻ አንዳንድ ፓኬጆች የመጀመሪያ ቀን ያስገባሉ፣ የዚያራ ቀን ያስወጣሉ። ከዛ በኋላ ያው ወደ መሸኛ ወይም ወደ ሀገር ቤት ስንመለስ ብቻ ነው የምንገናኘው የሚሉ ቅሬታዎችን ስለሚያቀርቡ ነው። ይህንንም ማድረግ የለም። በየቀኑ ከተቻለ በየሁለት ቀኑ በጣም ከበዛ በየሶስት ቀኑ ከሙዕተሚሮች ጋር ግንኙነት ሊኖረው የሚገባ መሆን አለበት ፓኬጁ አዘጋጁ ማለት ነው። ሌላኛው 2 ሻንጣ የሚፈቅድ መሆን አለበት። ይህም ዋጋ ላይ ዲስካውንት ያደርጉና ግን ሻንጣ አንድ ሻንጣ ነው። ብዙ ሰዎች ደግሞ ብዙ ነገር የሚያተርፉት ያው ሻንጣ ላይ ነው። እቃ ይዘው ለመሄድ ይፈልጋሉ። እቃ ባይኖራቸው እንኳን ቢያንስ እስከ 15000 ብር ከ15 እስከ 20 ሺህ ብር እየተከፈላቸው የሰው እቃ ይዘው ቢመጡ ተጠቃሚ ይሆናሉና አንዳንዶቹ አንድ ሻንጣ ብቻ ነው የሚያደርጉት። ይህን ደግሞ ከአየር መንገዱ ጋር ውል ይኖራቸውና ዋጋ እንዲቀንስላቸው በመፈለግ ይሄን ያደርጋሉ። ግን ሙዕተሚሮቹ ይሰቃያሉ፣ ይንገላታሉ። ሌላኛው ምንድነው? ሌላው ከተቻለ ሁለት ጁምዓን አንድ ጁምዓ መካ ላይ አንድ ጁምዓ መዲና ላይ ማግኘት የሚቻልበትን ነገር ቢመቻች ይህንን ማመቻቸት የሚችል መሆኑን አጣሩ። የሄዳችሁ ሰዎች ይሄ ሁላ ነገር ተሟልቶላችኋል ወይ? ፓኬጆችስ ይሄን ነገር አሟልታችኋል ወይ? ከዛ ውጪ ደግሞ ይሄን ነገር ያሟላል ብላችሁ የምታስቡትን ለሌላም እንዲጠቅም ደግሞ ጥቆማ ብትሰጡ ጥቆማ ብታደርጉ የተሻለ ነው። የተሻለው የሆነ ኡምራ ፓኬጅ ሁል ጊዜ የተሻለ ሆኖ እስከ መጨረሻ ድረስ መቀጠል መቻል ይኖርበታል። ሰዎችን የሚያንገላታ የሚያሰቃይ ለአላስፈላጊ ወጪ የሚዳርጉ የሆኑ አካሎች ደግሞ እነሱ ደግሞ ኃይል ይባሉ ስለሚገባ ምክንያቱም የአርህማን እንግዶች አላህ ያከበራቸውን አካሎች ማንም እንደፈለገ ሊጫወትባቸው ስለማይገባ እዚህ መተው መንገላታት መሰቃየት ስለሌለባቸው